እዚህ ግቢ የገባው? ምንድነው ሳሮ? ምን እያደረግሽ? ሌባ ግቢ ድረስ ገብቶ ቤት እስኩን ያገኘሁት ሌባ ነው እንዴ? ምን አይነት ድፍረት አንተ ግቢያችን ልዘርፍ የገባው? ኧረ እኔ እናት ዝም በል። ኧረ ተውኝ፣ እኔ ሌባ አይደለሁም። ታዲያ ምን ልትሰራ ገባ? ደላላ ልኮኝ የሚከራይ ቤት አለ ተብዬ ነው የመጣሁት። ምን? እና ቢሆንስ ሰው ቤት ጥልቅ ብሎ ይገባል እንዴ? ስገባ እኮ አንኳኩቻለሁ። እናንተ ስላልሰማችሁኝ ነው። የሚከራይ ቤት አለ፣ ግን ማሚ የምትፈልገው ወንድ ላጤ ብቻ ነው። አዎ እኛ ባለትዳር ወንድ አንፈልግም። ትዳር የለኝም፣ ወንድ ላጤ ነኝ። ቤቱን ማየት እችላለሁ? ቆይ እንደውም ማሚ ልጥራት። ማሚ የሚከራይ ቤት ካለ ለማየት ፈልጎ ነው የመጣው። ቆይ ታዲያ ምንድን ነው የምትጫጫሁት? አታሳዩትም? ሰላም ማዘር፣ ደላላ ነበር ቤት አለ ብሎ ይላከኝ። ወይዘሮ ካሴ ግቢ ነው አይደል? አልተሳሳትኩም? አዎ አልተሳሳትክም። ካሳነሽ እባላለሁ። የዚህ ቤት ባለቤት ነኝ። አንተ ስምህ ማን ነው? ናትናኤል እባላለሁ። ለብቻ ነው አይደል የምትኖረው? ባለትዳር ቤተሰብ ያለው አልፈልግም። ቤቱን ጠባብ ነው። ኧረ ማዘር፣ እኔ ብቻዬን ነኝ። ብቻህን ከሆንክ ይሁን። ላው ጋር ተነጋግረሃል አይደል? አዎ ከሱ እንዳለው ሰው ሰራተኛ መቅጠር አስፈላጊ ሆነ። እንደዛ ሳይሆን እኔ ሰራተኛ ያስፈልገኝ። ትብቃን ብትሆኝ ዘዘሽ አይደል? አይዞህ ወንድሜ፣ ሁሉም ነገር ያልፋል። እንደ በፊቱ የምትሆንበት ጊዜ ሩቅ አይደለም። ያ መንገድ የተሳሳተ ስለሆነ ነው አሁን እዚህ ጋር የተገኘከው። እንዴ በፊት ምን አይነት ህይወት ቢኖር ነው ቆይ የእኛን ቤት የናቃችሁት? ሀና፣ ሳሮን፣ ዛሬ ያደረጋችሁት ነገር ልክ አይደለም። በፍጹም ይሄ ነገር እንዳይደገም። ከዚህ ቤት ውጭ የትም ተከራይ ጋር መግባት አይቻልም። አይደለም መግባት፣ ስትነጋገሩ ስትተያዩ ባይ ወየው ውርድ ከራሴ ባልከፍትለት ኖሮ በምን ይገባል? አይግባ። ምኑ ነው የሚያምረው? ኩባዬ መሰለች። የቀና ብዙ ያወራል። ኩባዬ መሰለች። የቀና ብዙ ያወራል። አንቺ አለሽ እንደዚህ ጆግ ፊት። ሀና ከዚህ በኋላ ብትመላለሽ አጋጭሻለሁ። እሺ ቀን አሁን ይሄን አምፖል ታጠፋለህ አታጠፋም? እሺ አጠፋለሁ። አዎ ብታጠፋ ይሻልሃል። ተባብረን ብንኖር ጥሩ ነው። ከዛ በፊት የነበረችውን ልጅ ያስወጣኋት እያጠናሁ ነው እያለች እያበራች እያደረች ነው ያባረርኳት። ቢመጣ እኮ እኔም ደስ ይለኛል። ነገር ግን ምን አስበሽ ነው? አባቤ ቢመጣ እኮ አሁን አይመጣም። እባክሽ ሂጂና ጥሪው። እሺ እጠራለሁ። አዎ ሳሮን አጉል ወግ አጥባቂ ናት። ደርሶም ለማሚ ታሽቃብጣለች። ማሚ ደግሞ ተከራይ አትወድም። አንተን ብትሆን ወንድ ላጤ ስለሆንክ ነው እንጂ ቤቱ ሳይከራይ ብዙ ጊዜ ቆይቷል። ሀና ፍቅረኛ የለህም? ሀና እንዴ ምን ችግር ያለው ቢነግረን? አይ የለኝም። ቆይ ለምን ጠየቅሽ? ማ መጣችልሽ? ለምንድን ነው የምንደበቁ? ምን አጠፋን? ዝም በል እንዴ! አንተ አንቺ ምን እያደረጋችሁ ነው? እንዳታገኙ ቤቴ እንዳይገባ ስልሽ ጭራሽ ሜዳ ቤት ይዘሽው ገባሽ። ኧረ ማሚ እንዳሰቡት አይደለም። አሁን ማሚ ናቲ እኮ ቡና አልጠጣ መጥቶ ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ያው ዛሬ በተከታታይ ድራማ ነው እንግዲህ በክፍል 1 ነው የመጣሁት። አዲስ ድራማ ነው በነገራችን ላይ። በመጀመሪያውን አይታችሁ የምትወዱት እንዲሁም ደግሞ የምትከታተሉት ነው ብዬ አምናለሁ። ምክንያቱም አጀማመሩ ደስ ስላለኝ እኔም ጀምሬዋለሁኝ። ስለዚህ የአስካል ልጆች የሚል ነው። የአከራይና በተከራይ ያለውን ነገር እንዲሁም ሁለት እህቶች እሱን ወደውት ምናምን ነገር ማለት ነው። በጣም እንትን የሚል ድራማ ነው። ስለዚህ
መከታተል ትችላላችሁ። እንግዲህ እነናሆሜም አሉ እንዲሁም ደግሞ ኤላ በዋናነት ያው እንግዲህ ናቲ ብሎ መጥቷል ማለት ነው። ስለዚህ እንግዲህ በአንድ ቀን በገባበት እዚያ ቤት በገባ ተከራይ ሆኖ ነው የገባው። እንግዲህ ተከራይ እንግዲህ ልጅቷ ሳሮን ደግሞ ቡና ፍልታ እናት በሌለችበት አባት በሌለበት ከእህቷ ጋር በሆነበረችበት ሰዓት እንግዲህ ቡናዋን አፍልታ ናቲን ጠርተው ነበር ቡና እንዲጠጣ። እንዲሁም ሀና እህቷ እጅግ በጣም ያው እንግዲህ በጣም ናቲ በጣም ጥሩ ነው፣ መልኩም ያምራል፣ ምርጥ ልጅ ነው እያለች እንግዲህ ለሳሮን ለእህቷ እያወራች ነበር። ምንም ይሄን ያክል አይደለም አታካብጂ፣ እንዴት በእንዴ እንደዚህ ትያለሽ በማለት እንግዲህ ብዙ ሲነጋገሩ ነበር። እንዲሁም ያው ቡና በጋበዙበት ወይንም ደግሞ ቤታቸው በጠሩበት ሰዓት ሀና በጥያቄ ናቲን ስታጨናንቀው ሳሮን እያየች ነበረ። ያው እንግዲህ ሀና ናቲን ፍቅረኛ አለህ ወይ በማለት ጠይቀው ነበረ። እሱም ደግሞ አይ ፍቅረኛ የለኝም በማለት መልሷል። ሳሮንም እጅግ በጣም ተናዳለች። ለምንድን ነው እንደዚህ በጥያቄ የምትደራርቢበት በማለት እንግዲህ እያወሩ እያሉ ነበር። እናት በር አንኳክታ ወደ ቤት የገባችው። እቤት ስገባ ግን እጅግ በጣም ደንግጠው ነበረ። ምክንያቱም ሳሮንም ራሷ ናቲን ይዘው ወደ ክላስ ገብታ ነበረ። ስለዚህ ሀና ቡና እያፈላች ነበረ። በመጀመሪያ ቡና እያፈላች የነበረችው ሳሮን ነበረች። ግን ደግሞ እናቷ ስመጣ ናቲን ይዛ ወደ ክላስ እዘው ስለገባች ምክንያቱም እሷ በሌለችበት ወደ ቤት እንዲገባ ማንም ቢሆን አትፈልግም። ከተከራይ ቤት እንዳትሄዱ፣ አከራይም እዚህ ቤት እንዳትጋብዙ በማለት እንግዲህ እናት ስለምትቆጣ፣ ስለዚህ ሳሮን ምን አድርጋለች? ናቲን ይዛ ወደ ክላስ ገብታለች። እንዲሁም ደግሞ ሳሮን የምታፈለውን ቡና ሀና ቁጭ ብላ ቡና ልታፈላ እያለች ነበረ። እናት እንግዲህ ሳሮን የት ሄዳ ነው? ከመቼ ወዲህ ነው አንቺ ዛሬ ቡና ልታፈይ የተነሳሽው? ጎበዝ ሁነሻል የኔ ልጅ እያሉ እንግዲህ ሀናን እያመሰገኑ ባሉበት ሰዓት ነበር ድምፅ ሰምተው ወደ ሳሮን ክላስ የገቡት። ወደ ሳሮን ክላስ ሲገቡ እንግዲህ ናቲ ተገኝቷል። እንዴት ብደፍረኝ ነው ጭራሽ ክላስ ውስጥ የገባኸው? በማለት እንግዲህ እናት እዛ እየጎተተች ደብድባ እንግዲህ ናቲን አስወጥተዋለች። ስለዚህ በጣም እንደዚህ የምታደርግ ከሆነ እዚህ ቤት አትቆይም፣ አርፈህ ከራስ ቤት መቀመጥ የምችል ከሆነ ተቀመጥ በማለት እንግዲህ ብዙ ነገር ሲናገሩ ነበር። ሳሮንም እንግዲህ ስለ እናቷ ጸባይ ስትናገር ነበር። እናቴ ትናገራለች፣ ትቆጣለች፣ ግን ደግሞ ያው ወዲያውኑ ትረሳለች እና ቅድምም እንደዛ መታህና እንደዚያ አስደንግጣህ አሁን ላይ ደግሞ ይቅርታ ጠይቀሃለች በማለት እንግዲህ ብዙ ነገሮች ስትነግር ነበር ለእናቱ። ናቲ እና ሳሮን ከዚህ በፊት ይተዋወቃሉ። የጓደኝነት ምንትን አላቸው ይመስለኛል። ሀና ደግሞ እንደሚተዋወቁ አታውቅም። አሁን ሀና ናቲን የፈለገችው ይመስላል። ከሱ ቤት አብዛኛውን ጊዜ መሄድ አብዝታለች። እንዲሁም ደግሞ ልብሶችን አጥብላለሁ እኔና ሳሮን እናጥብላለን፣ ችግር የለውም፣ ርብቃን መሄድ ትችላለች በማለት እንግዲህ ያው በአንደኝነት ደረጃ ቆማ ትገኛለች። ስለዚህ ምን ይፈጠራል የሚለውን ነገር እንግዲህ ያው የናቲ እንዲሁም ደግሞ የሀና የሳሮን ሌላው እንግዲህ የናቲ ጓደኛ የሆነው እንግዲህ ከች ብሏል እና በክፍል 2 ደግሞ እሱን ማቀርብላችሁ ይሆናል ማለት ነው። ግን ደግሞ ሆነን ለመናገር በመጀመሪያው እጅግ በጣም ደስ የሚል ድራማ ነው፣ ተከታተሉት ለማለት እወዳለሁ። ውድ ቤተሰቦቼ ያው እኔ ደስ ያለኝን ነገር ነው ወደ እናንተ ይዤ የምመጣው ማለት ነው። ስለዚህ ደስ ስላለኝ ነው በመጀመሪያ አይቼ የወደድኩት ማለት ነው። አንዳንድ እንትኖች መጀመሪያ አይታችሁ በቃ የሆነ እንትን የሚል ከሆነ የምታቆሙት ነገር አለ ማለት ነው። ስለዚህ ይሄ ደግሞ የሚለቀቀው በሳምንት አንዴ ነው፣ አርብ ቀን ይለቀቃል እና ጋብዣችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘ